ሞጆ ልጅ ነኝ። ሞጆ ነው ተወልጄ ያደግኩት። ሞጆ አንቺ ወንድምሽ ስላንቺ ጓደኞች አያውቅም እንዴ? ወንድሜ ነው አይደል እንደነገር የፈለከው? ወንድሜ ማለት ቢመጣ አይደለም እንደዚህ ይሄ በሽጉጥ አይደለም በቢላዋ ማርደው ሰው ነኝ። እሺ በቢላዋ ለማረድ ሰው አራራል። እሺ አሁን ምንድነው? ለምንድን ነው የምታስጨንቀኝ? ያለፈ ነገር ለምታስታውሰኝ እኮ ምን አገባኝ? ማን ጋር ነው የምተዋወቀው? እኮ የውጪ ናቸው እንዴ እነሱ? አባቴ ከዛ በኋላ ዞር ብሎ አይተናል። እናቴ ገላውን እየሸጠች ስታሳድገን ዞር ብሎ አይተናል። አላውቅም፣ እኔ ብዙ ነገር አላውቅም። እኔ ትንሽ ልጅ ነበርኩኝ። ነው ተረጋጊ ህሊና ተረጋጊ። እኔም እኮ ባገኘው ደስ ይለኝ ነበር ማለት ብነግረው ወንድሜ ነህ ብለው ብፈልገው ደስ ይለኝ ነበር። ግን ሳራ ማናት? ያቺ ሜንጦ ያቺ ልክስክስ ገንዘብ እንዳልኩ ከኛ ቤት እንኳን ሰርቆ እንደወጣ ነው የማውቀው። ከእናት አባቱ ቤት ገንዘብ ሰርቆ ከወጣ ምን አይነት ሌላ ወንጀል እንደሚሰራ ነው ያላውቅም። ምን አገባኝ? እሱስ ምን አገባኝ? ምን አባሽ ልታረጊ መጣሽ? ወንድሜ እየጠየቁኝ ነበር። ማን ወንድሟ እንደጠፋ? የምን አባሽ ወንድም? አንቺ ወንድምሽ ስላንቺ ጓደኞች አያውቅም እንዴ? ወንድም ራሱ ማለት የለኝም። ወንድም የለኝም። እኔ ምን ተርበተበትሽ? ወንድም የሚለው ነገር ስጠይቅሽ አይ ስለሌለኝ ነው ማለት እኔ ወንድም የለኝም አያውቅም አልሽኝ። ከዛ ደግሞ የለኝም ከሌለኝ አያውቅም። ለዛ ነው ወንድም ስለሌለኝ አያውቅም። የለኝም እኔ ወንድም። እንዴት ማለት? በቃ እኔ ወንድም የለኝም። እኔ አንድ እህት ናት ያለችኝ። ከእህቴ ጋር ነው ያደግኩት። ታሪኬ ነው አይደል ማወቅ የፈለግከው? እኔ ሞጆ ልጅ ነኝ። ሞጆ ነው ተወልጄ ያደግኩት። ሞጆ? እሺ ምን ነው? አይ ምንም፣ እኔም እዛ ከተማ ነው ተወልጄ ያደግኩት። ለዛ እና ሞጆ ደነገጥክብኝ። ሞጆ ነው ተወልጄ ያደግኩት። በቃ ከታላቅ እህቴ ጋር አለች፣ እናቴ ያለች። በቃ ከእነሱ ጋር ነው ያደግኩት። እኔ ሌላ ማውቀው ነገር የለም። ወንድም የላችሁ? ወንድም የለንም። ሁለት ነን፣ ልጆች ነን ለእናት እያለ። ታላቅ ወንድም የላችሁ? ኧረ በጭራሽ የለንም። እርግጠኛ ነሽ? የለንም። አዎ የለንም። ምን ነው ደነገጥሽ? ማለት ተርበተብሽ? አይ አልደነገጥኩም። የለንም ወንድም። እኔ እህቴን ነው የማውቀው። እኔ ወንድም የለንም። ሲጀመር ቢኖር ኖሮ አውቃለሁ፣ ግን የለም ወንድም የለንም። አባታችሁስ? አባት የላችሁ? አባት አለን፣ ግን አብረን አላደግም። ምን ነው? የት ሄዶ ሞቶ ነው? ሞቶ ነው? ሞቶ ነው? አዎ ሞቷል። እሺ አሁን ምንድን ነው? ለምንድን ነው የምታስጨንቀኝ? ያለፈ ነገር ለምታስታውሰኝ? እንዴት ሞተ? እኔ አላውቅም። እኔ ብዙ ነገር አላውቅም። እኔ ትንሽ ልጅ ነበርኩኝ። ከእናቴ ጋር እንዳደግኩ ነው የማውቀው። ታላቅ እህቴ ናት ሁሉ ነገር የምታውቀው። እኔ አላውቅም። ታላቅ እህትሽ? አይ ቆይ ማለት አባትሽን አንቺ በህይወት አላየሽውም? በፎቶ ነው የማውቀው። እናታችሁስ ወንድም እንዳላችሁ ነገርሽ አታውቅም? ወንድም የለንም። ስለምን ወንድም ነው የምታወራው? አልገባኝም። ወንድም ቢኖረን አትነግረናለች እንጂ ለምን አትነግረንም? እናታችን አይደለች እንዴ? ወንድማችንም ይፈልገናል። ወንድም ካለ ሳሩን እኮ ነግራኝ ነው። ግሩም የሚባል ወንድም ነበራቸው። ሳሩን ስለኛ ወንድም አይ ነግረሻት ይሁን አላውቅም፣ ግን ሳሩን ወንድም አላት፣ ግሩም የሚባል ወንድም አላት። አይ ተሳስታ ይሆናል እንጂ በፍጹም ግሩም ኧረ በጭራሽ ወንድም የለንም ወንድም። ታዲያ ለምን ነገርሻት እንደዛ ብለሽ? አይ እኔ አልነገርኳትም። እኔ ኬት እንዳመጣችሁ አላውቅም። አባታችሁ በህይወት እንዳለ ነበር የነገረችኝ። ማለት እናትና አባታችሁ ተፋተው እንደነበር እኮ። ተፋተዋል፣ እናትና አባታችን ተፋተዋል። ግን ሲፋቱ ሞተ ነው እንደሚባለው። ታዲያ አስደነገጥሽኝ እኮ። ቆይ አሁን አንተ ምንድነው ማወቅ የፈለግከው? እኔ አልገባኝም። አይ ምንም በቃ እንትን ነው። አይ እኔማ ከሳሩ ጋር ያላችሁ ቤተሰብ በጣም ከስር እየመረመርክ ያለ ምንድነው አንተ? ቆይ እሺ ማስክ አድርገሃል፣ ካሜራ አለ ምናምን። ጋዜጠኛ ነው እየመሰልከኝ ያለው። ጭራሽ ሳሩ እኔ ስራዬ ጋዜጠኛ ነው፣ ግን አሁን ይህንን ነገር ያዘጋጁት ለእህቴ ሰርፕራይዝ ነው። ምንም ሰርፕራይዝ አይመስልም ይሄ ነገር። ግን በቃ ንገሪኝ ካልከኝ ይኸው እየነገርኩ ነው። እኔ ሞጆ ነው ተወልጄ ያደግኩት። እህት እንዳለኝ ነው የማውቀው። ወንድም ስለምትለው ነገር የማውቀው ነገር የለም። በፍጹም ወንድም የለንም። ጭራሽ ግሩም የሚባል ስሙ እኔ ምንም አላውቅም። እርግጠኛ ነሽ? ሳሮን ምንም ያለች ነገር የለም ማለት ያልሻት ነገር የለም? አላልኳትም፣ ምንም አላለችኝም። ግሩም የሚባል ወንድም አለኝ፣ እንደውም ጠፍቶ
እንዲህ ሆኖ በጣም ረጅም ጊዜ ካገኘ ነው። አረ በጭራሽ ተሳስታ ይሆናል ወይኔ አላቅም እንደሆነች እሷ በጣም በአንተ ጉዳይ ተጨንቃ ስለነበር እውነት ተምታቶባት ነው የሚሆነው እንጂ በፍጹም በጭራሽ። ለአንተ መች ነው የነገረችህ? አይ ቆይቷል ማለት ስተዋወቃችሁ ሰዓት ላይ ነገችን። አንድ እኮ ምስኪን ጓደኛ አለች ይታይ ወንድም አላት እንደዚህ ግሩም የሚባል እህት አለቻት። በቃ እንዴት እንደሚሆን እህት አለኝ። ልክ ነች። እህት እንዳለኝ አንተ እንደምትንከባከበኝ ነው ወንድም የሚንከባከብ ወንድሜ እንደሚንከባከበኝ ነው ወንድሟ የሚንከባከባት እራሱ ብላይ በቃ ታድላ። እሷማ ወንድም አላት ከዋካዋት አታድል። እኔም እኮ ባገኘው ደስ ይለኝ ነበር ማለት ብነግረው ወንድሜ ነህ ብለው ብፈልገው ደስ ይለኝ ነበር። ግን የት ነው ያለው? የት ነው ያለው ወንድሜ? የት እንዳለ አላውቅም። እኔ ማለት እኔ ችግር የለም ባገኘው ደስ ይለኛል እኮ ወንድሜ ማለት ወንድም ቢኖረኝ በጣም ነው ደስ የሚለኝ። ጓደኞቼ ወንድሜ ሲሉ በጣም ነው የምቀነው። ችግር የለም ይኸውልሽ ወንድምሽን እኔ እፈልግልሻለሁ፣ አግዝሻለሁ። ጠፍቶም ከሆነ ሞቶም ከሆነ በህይወትም ኖሮም ከሆነ በቃ እኔ እንጃ እኔ የት እንዳለ አላውቅም። እንዴ ወንድም የለኝም ወንድም። ችግር የለም ራሄል ማለት ምንም አስደብቂ። እኔ እኮ የጓደኛሽ ወንድም ነኝ። ወንድማማቾች ማለት ነን። ወንድምናት ነን እናንቺ። ወንድም የለኝም። እሷ እድለኛ ናት። ግን በቃ እያልሽኝ እኮ ነው። ለምንድን ነው ታፍሪበታለሽ በወንድምሽ? አትፈሪ። ይኸውልሽ በወንድም አይታፈርም። ወንድም ቢያጠፋም ምንም ቢልም ምንጊዜም ወንድምሽ ነው። ጥፋት አጥፍቶም ከሆነ መክረሽ፣ እኔ አላውቀውም። ጠፍቶም ከሆነ ፈልገሽ ማግኘት ነው። ይገኛል ደግሞ አይጠፋም። ወንድም አይጠፋም። የት አገኘዋለሁ? መልኩን ካላወቅኩት ፎቶ ከሌለኝ የት ላገኘው እችላለሁ? የትም አላገኘሁም። መች ነው የጠፋው ወንድምሽ? እኔ አላውቅም። እኔ ገና እንዴ ስለመቆይ የምን ወንድም ነው የምትለኝ? የለኝም እኔ ወንድም። ራሄል እባክሽ ንገሪኝ። ችግር የለም እያስጨነቀኝ ነው። እኔ ወንድም የለኝም። ማለት ሚዲያ ላይ ብዙ ሰዎች አሉኝ። እኔ በጣም ማለት ሰው ሊፈልጉልን የሚችሉ ብዙ ነገሮች ላይ ያደርጉ የሚችሉ ሰዎች። ስለዚህ እኔ ሚዲያ ላይ ወንድምሽ እንዲገኝ እናደርጋለን። እኔ ወንድም የለኝም። ችግር የለም አትዋሽ። ተሳስቼ ነው ወንድም አትዋሽኝ። ችግር የለም ራሄል ማለት የምታፍሪበት ሰው ነው። እኔ አላውቀውም። ሳላውቀው እንዴት አፍርበታለሁ? ግን በእርግጥ የሚታፈርበት አይነት ሰው ነው ማለት እኔ እንደምሰማው ከሆነ መጥፎ ሰው ነው። ለእናትና አባቴ መለያየት ምክንያት እሱ ነው። እንዴት እንደዛ ልትቻለሽ? በቃ ክፉ ሰው ነው፣ ወንጀለኛ ነው፣ ጥፋት አለበት። በቃ ታላቅ ወንድማችን ነው። እኔ አላውቀውም ጭራሽ በመልክም በምንም አላውቀውም። እኔ ስወለድ ቤት ውስጥ አይኖርም ነበር እሱ። እናትና አባቴም የተፋቱት በሱ ምክንያት ነው። ቤት ውስጥ ገንዘብ ሰርቆ ነው የወጣው። በጣም ብዙ ነገር በጣም ወንድሜ በጣም ብዙ ክፉ ሰው ነው። ክፉ ሰው እንደሆነ ነው የማውቀው። ስለዚህ እኔ ልፈልገው አልችልም። ማለት ምን አድርጎ ነው ይሄን ያህል? እኔ አላውቅም። ወንጀል ይሰራል፣ ወንጀለኛ ነው። ገንዘብ እንዳልኩ ከኛ ቤት እንኳን ሰርቆ እንደወጣ ነው እኔ የማውቀው። ከእናት አባቱ ቤት ገንዘብ ሰርቆ ከወጣ ምን አይነት ሌላ ወንጀል እንደሚሰራ ነው ያላውቅም። አዎ ወንድሜ። ስሙን ነግረውሻል? እኔ አላውቅም። እኔ ስሙን እንጃ። የእህትሽ ታላቅ ነው ወይስ ታናሿ ነው? የእህቴ ታናሽ ነው። እህትሽ ታላቁ ነች? እሷ የሁላችንም ታላቅ ናት። ማለት ታዲያ ወንድሟ አጠፋ ከተባለ እሷ አልመከረችውም? አልዘከረችውም? እሷ በጣም ብዙ ነገር ሞክራለች። አሁን እሷ እያደረገች ያለችው ነገር በቃ እኛን ለመጠበቅ ነው። ድጋሚ መቶ ጉዳት እንዳያደርስ፣ ሌላ ነገር እንዳያደርግ በቃ ከሱ መራቅ አለብን ነው። በጣም ብዙ ነገር ሞክራለች ወደ ራሱ እንዲመለስ ለማድረግ እንደነገረች ከሆነ ግን በቃ እሱ ምንም እየተረዳት አልነበረም። ጥፋት ብቻ ነው የሚያውቀው ነው የምትለኝ። እሷ ለእኛ በጣም ብዙ መስዋዕትነት ትከፍላለች። እህቴ ለእኛ ያልሆነችው ነገር የለም። እድሜዋ ሙሉ የጨረሰችው በቃ እኛን ለመጠበቅ ስትል ነው። ከአሁን በፊት በቃ ሁሌ ፖሊስ ጣቢያ ተደውሎ እንደሚጠሩ ነው የነገረችኝ። ስለዚህ እኔ ወንድሜ ምናምን ብዬ እንትን በምልበት ሰዓት በቃ ታይ ምናምን አለችኝ። ከዛ እኔም ተውኩኝ። እኔ እሷን ምክር ሰማለሁ። ምን ነው ታያለችሽ? ማለት እሱን መፈለጉ ምናምን እኔ ካለን ለምን አናቆም የት ነው ምናምን ብዬ ስጠይቅ ሳስጨንቃት በቃ ለምን እንደዚህ ይሆናል እኔ ያልነገርኩሽ ብታውቂው ምንም አያደርግልሽም ብዬ ነው። እዚህ ደረጃም ትሄጂ ከሆነ ግን ይሄን ስራ መጥፎ ስራ ሰርተዋል። ስለዚህ እሱ ለኛ የሚያስፈልገን ወንድማችን አይደለም
የትም ይኑር የት አይመለከተንም በቃ አርፈሽ ተቀመጭ አለች። ምን ያህል ጊዜ ሆነው ከጠፋ? እኔ አላውቅም፣ ረጅም ጊዜ ሆኖታል። ገና ልጅ እያለን እኔ ሲጀመር ስወለድ ጀምሮ አላውቀውም። ከአንቺ በፊት አንቺ ከመወለድሽ በፊት ነው የጠፋው? ሕፃን እያለ ነው ትልቅ ሆኖ ነው የጠፋው? እንጃ ትንሽ አድጎ ሊሆን ይችላል ብዬ አስባለሁ። ገንዘብ ሰርቆ የሚወጣ ከሆነ አድጎ ይሆናል ብዬ ነው ማስበው። ከቤት ብር ሰርቆ ምናምን እንደወጣ አልተመለሰም ነው የተባለው። ይህ ሁሉ ነገር ታዲያ ማን የነገረሽ? እህቴ ናት የነገረችኝ። እህቴ ናት ስለ ሁሉም ነገር የምታውቀው። እህትሽን መጥራት ትችላለሽ ማለት እዚህ እንድትመጣ ማውራት ፈልጌ ነው። እሷም እንደዚህ ፍለጋዎች ምናምን ስለምሰራ ያው በእርግጥ እሷ የትን ቦታ ነኝ ብላት እኔ እስካለው ድረስ ወይም እኔ እስከጠራው ድረስ ልትመጣልን ትችላለች። ግን ለምን አስፈልግ? ደውይላት እስኪ ደውይላትና ነይ በያት እስኪ። ቆይ ምን ልትሏት ነው? ምንም ነይ በያት እስኪ። ማወቅ ፈልጌ እኮ ነው። እኔ ዘመድ ማፍራት ፈልጋለሁ። በጣም ብዙ ቤተሰቦች፣ ዘመዶች ማፍራት፣ ጓደኞች ማፍራት ፈልጋለሁ። ሁሉ ነገር ሰላም። እስኪ ደውይላት። አይ በኋላ የማይሆን ነገር እንዳይፈጠር ነው ማለት እኔ እሷን አደጋ ውስጥ ላስገባት አልፈልግም። ምን ሊፈጠር ይችላል? ምንም አይፈጠርም። እሷ ለእኔ ስትል በጣም ብዙ መስዋዕትነትን ከፍላለች። ምንም አይፈጠርም ታስቢ ካልክሽ። ደውልላታለሁ እየመጣሽ ነው። ምንድን ነው አንቺ? ሰላም ነው? ተረጋጊ ህሊና፣ ደህና ነሽ? ዞር በይ በእናትሽ። ደግሞ ተረጋጊ ትላለች እንዴ ጨምላቃ። እዚህ ሁሉ ሰው ጋር ምን ትሰሪያለሽ አንቺ? ተረጋጊ። ማነህ አንተ ሲጀመር? እህቴን እዚህ ምን እያደረካት ነው? ለነገሩ አንተ ምን ታረጋታለህ? እሷ ተንሰፍስፋ መጣች ልጅ። ይቺ ሀገር ቆሻሻ እንዴ! እንደዚህ ባልም በስነ ስርዓት እንዴ! በቃ ምንም ስነ ስርዓት የሚያስብል ነገር የለም። ሁሉ ሰው ምንድን ነው? ምን ልታረጊ ነው የመጣሽው እዚህ? አንቺ ማውራት ፈልገው ነው ማለት እኔ ማን ነኝ? ማን ስለሆነ ነው እሱ እኔን ማውራት የሚፈልገው? ስለ ጓደኛሽ ምን አገባኝ ነኝ? ማንም መጥቶ እኔን ለናውራ ቢል ማስመጣት አለብሽ? ኧረ በእናትህ አትንካኝ። ወደዛ ይጨማልቃል እንዴ? እግዚአብሔር ይመስገን። ማለት እንዴ በሰላም ማውራት። ዝም በይ አፍሽን ዝጊ። ውጭ ከአንቺ ጋር ምንም ነገር አልፈልግም። አንተ ምን እንደፈለክ ንገረኝ፣ ይወጣል እኮ። ይቺ እንዴ ምን አረገችሽ? ምን ልታረጊ መጣሽ እዚህ? ይሄ የናርዶስ አዎ ተንዘላዘይ እንጂ አንቺ ምን አለብሽ? እናቴ እየተንከራተታ ታኖርሻለሽ። ተንዘላዘይ ገና በዚህ ነው ምን እንደሚያንቀለቅላት። ኧረ በስመ አብ። አንቺማ ትንሽ ብታርጊ ያለሽ ነገር። ኧረ ተረጋጊ። የማንም ቤት ይሁን ጉዳይ አይደለም። ይሁሉ ወንድ ምንድን ነው? ውጭ ያለ ሰው ምንድን ነው? ካሜራ ምንድን ነው? ምን ልታረጊ መጣሽ እዚህ? ሳራ ደውላልኝ ነው የመጣሁት እኔ እኮ። ሳራ ይታሊ ሳራ እነዚህ ናቸው። እነዚህ ሁሉ ሰው ነው። ሳራ ማናት? ያቺ ሜንጦ፣ ያቺ ልክስክስ። ለነገሩ እሷ ነች ይዛሽ የጠፋችው። ወንድሟ ነኝ እኮ። ሳራ ጉዳይ እኮ ለዛ ህሊና ተረጋጊ። ወንድሟ ነኝ እኔ። ስለተናገርኩት ተናደህ። የሀገር ሸሌ ነች ወንድም። ይብስፋም። ኧረ ተይ እንደዚህ አይባልም እንዴ። ታዲያ እህቴን ምን እያለ እህቴ እንደዚህ ነበረች? እኔ ሳቃት እንደዚህ ነች። ቆይ ምን ሆነሽ ነው የመጣው? ምንድነው ያጋጠመሽ? ምን አባሽ ትሰሪያለሽ እዚህ? ምን ታረጊያለሽ እዚህ ሁሉ ሰው መሀል? ፈልጌ ደውላልኝ። ሳሮን የታለች? ትደውልልሽ። ማናት? ሰው እናትሽ ልጅ ናት እንዴ? እሷ ምን አገባሽ? ብትሞት አይደለም የሆነ ነገር ብትሆን ምን አገባሽ? ምንስ በሆነ ምን አገባሽ? ምን ትሰሪያለሽ እዚህ? ምን ትሰሪያለሽ? ተረጋጊና ላስረዳሽ። እሺ እንድታስረጂኝ አልፈልግም። ምን አባሽ ልታረጊ ነው እዚህ የመጣሽው? እዚህ የመጣሁት እሷ ደውላልኝ ነው። እና የታለች እሷ? እሷ የትም ትደውልልሽ። ገደልም ነይ ትልሽ ትሄጃለሽ። ገደልም ነይ ትልሽ ሂጂ። ኧረ ሂጂ። አንቺ ምን አለብሽ? ቤቷ ነበር የጠራችኝ እኮ። ቤቷ እኮ ነው ይሄ። ህሊና ተረጋጊ። ቆይልሽ ላስረዳሽ። እስኪ ስሚኝ እንዴ። ልክ ምንም ብታስረዳኝ ነገር አይኖርም ካንተ ጋር አይደለም። አዎ ገብቶኛል። ተናደሽ ነው የመጣሽው። ምን አገባህ ሲጀመር? እህትማማቾቹ ነን አይደል እያወራን ያለ? ምን አገባህ? ምንም አያገባኝም። ግን አይደለም እንዴ የሰው ቤት አንደኛ የሰው ቤት ነው የመጣሽው። የሰው ቤት ይሆናል ታዲያ። ጋር ወሬ ቤት ልምጣለ ታዲያ እኮ የሰው ቤት መሆኑን አሁን ነው አንደርስታንድ ያደረጋችሁ። አሁን ነው የሰው ቤት እንደሆነ ስታሩኝ አልገባችሁም? የሰው ቤት እንደሆነ አልገባችሁም ስታሩኝ? ምንም የሆንኩት ነገር የለም። ምንድነው ይለኛል ደስሪ? ምንስ በው ምን አገባ? እሺ ተረጋጊ። ተረጋግቻለሁ። ምን አባቷ ልታረግ ነው የመጣችሁ? ማነህ አንተ? ምንድነው ልነግርሽ ነው የመጣው። ስመጣ ግን አላገኘኋትም። መጀመሪያ እንድነግርሽ አዳም። ይሄ የሳሮን ቤት ነው። የሳሮንና የኔ ቤት ነው። የታለች ሳሮን? እኔ ስመጣ እኮ ምን አገባኝ? ምን አገባ? ማን ጋር ነው የምተዋወቀው? እኩያዎቼ ናቸው እንዴ እነሱ? ከማንም ኩታራ ጋር አብሬ ቁጭ ብዬ ላውራ? ምን ቡናና ጭስ አምጧ። እሱን የቀራችሁ ቁጭ ብላችሁ አውሩ። ህሊና እሺ ተረጋጊ እንዴ። ይኸውልሽ አይደለም አንድ ጉዳይ ፈልጌ ነው። ምንድነው የፈለከው? አሁን እኮ ሁሉም ነገር ለማውራት
አንደኛ አንቺ መረጋጋት ይፈልጋል። መድኃኒዓለም መረጋጋት ምንድነው? መረጋጋት ላንተ ተረጋጊ። ገብቶኛል እኮ ምንድነው የፈለከው? እሺ ሊና በመጀመሪያ እኔን አታውቂኝም። ያው ላውቅህም አልፈልግም። በቃ አላውቅህም። አላውቅሽም። ወሬ አታስረዝም። ላውቅህም አልፈልግም። ዝም በይ አንቺ ክፍታፍ። ቆይ ምን ሆነሽ ነው? እኔ እንደዛ ነግርሽ አታውቂም። አፍሽን ዝጊ። ካንቺ ጋር የምንነጋገረው ቤታችን ነው። ሰው ፊት ለምን እንደዚህ የምታመናጭቅ? በሰው ፊት ታናሽሽ ለመመናጨቅ ማወቅሽ? ታናሽሽ ብትሆን ማክበር አለብሽ። ታናሽሽ ብትሆን ማክበር አለብሽ። አፍሽን ዝጊ እኮ ነው የምልሽ። ተረጋጊ። እሱን ቤት እናወራርደዋለን። ህሊና እሺ አይመለከትም። ትቀጥል ወሬ ነው እንዴ? ገና እኮ ከመምጣትሽ ጮሽ ተቆጣሽ። ምን አገባ? ምንም አያገባም። ቀጥል። አያገባኝም፣ ግን በእንደዚህ መልክ ባይሆን አሪፍ ነው ማለት ያው ተረጋግተን ነገሮችን ማውራት እንችላለን። ምንድነው የተፈጠረው? ማን ነው? እያንዳንዱ ነገር እኮ እንትን ማስተካከል እንችላለን። እና አሁን እዚህ ቤት የመጣችው ለመናገር ሳሮንን ሰርፕራይዝ ልናረጋት። ሰርፕራይዝ የምናረጋት ደግሞ እኔ ለረጅም ዓመት ውጭ ሀገር ነበርኩኝ። መምጣቴ ነው ዛሬ ገና። እሱኛ ህይወት ጋር ታዲያ ምን ያገናኛል? የሳሮን በጣም የልብ ወዳጇ እንደሆነች እንደ የልብ ወዳጇ ናት። ሰርፕራይዝ እናርጋት ብለው እዚህ ሁሉ ተሰብስበው ሲጠሩሽ መጣሽ። ላስረዳሽ አይደል? እኔ ሲጀመር ላስረዳሽ። እስኪ ላስረዳሽ። እነሱ መጥራትም አይጠበቅባቸውም። አንቺ ትመጪላችሁ የለ የሀገር ልክስክስ። ኧረ በእግዚአብሔር ማለት እንደዚህ አይነት ነገር እንዴት? አንደኛ እዚህ ጋር ሰው አለ ይኑራ። ማን አባቱ ምን አገባው? ቆይ ዛሬ ያልገባኝ ምንድነው? እጪ ደግሞ ያዙን በዋን ታነባብኛለች። እዚህ አንቺና እኔ እዚህ አይደለም የምንነጋገረው። እሺ ተረጋጊ እኮ ስላንተ ሰርፕራይዝ ስላንተ እኛ ምን አገባን? ከኛ ህይወት ላይ ምን የሚጨምረው ነገር አለ? እኔ እህቴ አጠገብ እንዳደርስ ያችን ልክስክስህትንም ደጋግሜ ነግሬያታለሁ። እንድደርስባት አልፈልግም። በቃ እንድትደርስባት ጭራሻውን ደግሞ እንደ ቤተሰብ ተሰብስባችሁ መጣችሁ። አልፈልጋትም። በቃ አልፈልጋትም። አለመፈለግ መብታችን ነው አይደለ? ነው አስገድዱና ክሰሱን። እሺ ላትፈልጊም ትችላለሽ። ምንም ሳሮንም ከሷ ጋር የሆነችው እንግዲህ በአጋጣሚ ተገናኝተው ነው። ከዛ በኋላ አብረው መሆን ጀመሩ። ይኸው የልብ ጓደኛ ማቾች ሆነዋል። ይልክ ያለው ነገር ምንም የማይገናኝ ነገር ነው። እኔ ስላንተ እህት ስላንተ መገናኘት ምንም አያገባኝም። አላቃችሁ አታቁኝ። ላቃችሁ አልፈልግ። እንድደርሱብኝ አልፈልግ። በቃ መብቴ እኮ ገባኝ። ግን አሁን ብቻ ዝም ብለሽ አዳምጪ። ያለውን ነገር ልንገርሽ እና መጣው እሷን ሰርፕራይዝ ላደርጋት ነው እህቴን ብዬ መጣው። ይኸው አብረን ተቀምጥና ያው አንዳንድ ጨዋታዎችን እየተጫወትን ነበር ከሷ ጋር። ሳሩን እስክትመጣ እየተጫወታችሁ ነበር። ወሬን ያወራነው ሌላ ምንም የተፈጠረ ነገር የለም። ያረ ለምን ምን ቦታችሁ ወሬ? ሌላ ነገር ነው እያሰብሻለሽ? ሰው ለምን ምን ቦታችሁ አውሩ። እኔ ለራሴ አሁን ሀዘን ላይ ለቅሶ ላይ ነው። ኧረ በጣም ትመስላለህ አንተ። በስመ አብ አባቱና አሁን ሌላ ነገር ማሰብ ወይ እኔ እህቴ ጓደኛ ነሽ። ሌላ ምንም አይነት ግንኙነት የለንም ከሷ ጋር። እኔ ማሰቢያ ይደፈን። ኧረ የምታወራው ናውራ። ተረጋጊ ሁሉ እባክሽ እንደዚህ አትሁኝ። ለምንድን ነው እንደዚህ? ምንም ነገር እንዳታረግ። አንቺ ልጅ አፍሽን ዝጊ። ችግር የለም ተረጋጊ። አረጋጋታለሁ። ማን አባቱ ምን ሊያመጣ ነው? ምንም አናረግሽም። ችግር የለም። እንደዛ ነው የሚሻላችሁ። እሺ እና አወራዋት። ያው ስለ ሳሮን ወንድም እንዳላት ነግራታለች ብዙ ጊዜ ነው። እና እኛ ምን አገባን? ወንድም እህቱ እንዴት እንደሚንከባከብ ምን አገባን? ተንከባከቡ። ምን አገባን እኛ እንዴ? እኔ ምን አገባኝ? እሱስ ምን አገባኝ? ምን አባሽ ልታረጊ መጣሽ? ማን ወንድሟ እንደጠፋ የምን አባሽ ወንድም እንደጠፋ ምንድነው የምታወሪው አንቺ? እና እስኪ አንቺም የምታውቂው ነገር ካለ ስለ ወንድማችሁ ልትነግሪኝ ነው። እኔ አሁን ገና በደንብ ጥሩ ጨዋታ መጣችሁ። አይልሽ ሚዲያ ነው እዚህ ጋር እንነጋገራለን። ይሄ በእናትህ ሚዲያ አንተ ምንም ይሁን እኔ የምልክት እና ወንድማችሁ ላፈላልግላችሁ ነው። ወንድማችሁ ላፈላልጉላችሁ ነውና ስለሷ ከሷም ሰማው ስለ ወንድማችሁ ሰማውኝና አንፈልግም እና መሰግናለን። አንፈልገው ማለት እዛው ገደል ይግባ። አንቺ አፍሽን ዝጊ። ገደል ይግባ ማለት ምን አንፈልገው። ምን አርጉ መብታችን አለመፈለግ መብታችን። ከተረዳሁት ካየሁት ነገር አንፃር ለወንዶች በጣም ጥላቻ ምንድን ነው ያልሽው? እኔ ወንድሜ አፍሽን ድጋሚ ካፍሽ እንደዚህ አይነት ቃል ብሰማ እንደማጋጭ ሆይ። እሺ የት አባሽ የምታውቂው ወንድምሽ ነው? ለነገሩ ትበያለሽ፣ ጠገብሽ። ምን አባሽ ትበይ? የትም እየተንከራተትኩ አበላሽ የለ ህሊና እባክሽ ተረጋጊ። ስለሱ ማወቅ እፈልጋለሁ። በቃ ወንድሜ ማግኘት እፈልጋለሁ። እባክሽ ተረጋጊ እባክሽ። ይልክ አንተ በማይመለከት ጉዳይ አልገባም፣ ግን ምናምን ስለምትለው ነገር ምንም ወንድሜ ማለት ነገር የለም። እዚህ ወንዶች ላይ ጥላቻ ያለሽ ታናሽትሽም ላይ እንደዚህ የኑርም የሙትም ምንም ይበል አይመለከትም። የኑርም ምንም ይበል አይመለከተንም። አንፈልገውም። አስፈላጊም ስላልሆነ አልፈለግነው። አስፈላጊ ስላልሆነ
ስላልፈለገ ነው በቃ እንፈልጋለሁ እኔ እንዲኖረኝ እፈልጋለሁ ወንድሜ ማግኘት እፈልጋለሁ እህቴ እንዲለኝ እፈልጋለሁ እህትሽ እንዲልሽ ትፈልጋለሽ ሪች የሆነ ነገር ሆነች ሲባል ሮጦን ይደርስልኝ እፈልጋለሁ ይደርስልሻል ግዴለ የምሬን ነው እኔ የማወራው ይደርስልሽ ለምንድን ነው ይሄን ያህል ወንድምሽ የጠላሽ አይመለከትም ካየሁትም ከተረዳሁትም ነገር አንፃር አንቺ ታላቅ እንደሆንሽ ሰው የመጨረሻ ልጅ እንደሆነች ሲመስለኝ ወንድማችሁ ወይ በመሃል ላይ ነው ወይ ያለው ወይ ደግሞ አንቺ ታላቅ ነው ሊሆን የሚችለው እንደተረዳሁት ከሆነ ልክ ነኝ መሰለኝ አይደል ምን አገባ ለምንድን ነው የጠላሽ ወንድምሽ ስለማንፈልገው ወንዶችን ለምንድን ነው እንደዚህ ስለማያስፈልገን ለምን ስለማታስፈልጉ ለምን ሰው አይደለም አንድ ዘር አይደላችሁም አንድ ደም አይደላችሁም ራሳችሁ እንደሰው የምታስቡ እሺ ችግር የለም እኔን የፈለገ ነገር ልትይኝ ትችያለሽ ካሜራ ጀርባ ያሉትን የፈለገ ነገር ልትይ ትችያለሽ ያው ራሳቸውን እንደ ሰው ከሆነ ሊያስቡት ተሳስተዋል ሰው ስላሉ ነው ማለት ወንድ ልጅ ሰው ነው እንዴ ምን ሆነሻል ዛሬ የለበሰብሽ ነገር አለ በወንዶች ምን አገባ እስኪ ነገር ሰው እኮ ሰው ላይ የሆነ ነገር የሚያደርሰው እናንተ ሰው ናችሁ እንዴ እኮ ምንድነው የደረሰብሽ ነገር ነገር ነግሪውን ተረጋግተሽ የመደፈር አደጋ ደርሶብሻል ማለት ብዙ ጊዜ ወንዶች እንደዚህ አደጋ በሚያደርሱ ኧረ በእናትህ ካዘባጠሬ ምን መደፋፈር ነው ማን አባቱ ልቡን ይወጋው ነው የሚደፍረኝ እኔ ታዲያ ምንድነው ወንድ በቃ ሰው ስላልሆናችሁ ድረስ እንድትጠይ ያረጋሽ ሰው ስላልሆናችሁ እንዴት ሰው አይደላችሁ እኮ ምን አረግ እንዴት ስለማታስፈልጉን እሺ ከወንድ አይደለም የተወለድሽው አይደለም አባትሽ ወንድ አይደለም ኧረ ገደል ይገው ምን አባቱ ዛሬ ቆይ ማን ነው በጣም ያስጨነቅሽኝ ነው ምንድነው የሆነሽ አባት ምንድነው አባት ማለት የሚወልድ የሚያሳድግ ኧረ በእናትህ የቤት መጥፊያ ነው የቤት ምሰሶ የቤት መበታተኛ ምንድነው ኧረ ወጣ በል በእናትህ ምንድነው የምትጨቀጭቀኝ እኮ አይደለም እኔ አሁን ምንም ሌላ ነገር ፈልግ ያለም ነገር ግን እሷ ወንድሟን እየፈለገች ነው ኦኬ ወንድሟን እየፈለገች ነው አዎ ፈልገው ተሰጣታለን ወንድሟን በደንብ ዋጋዋን ስንሰጣት ወንድሟ የት እንዳለ ታያለሽ ታገኛለሽ የት እንዳለ ወንድም የምታውቂውን ነገር በሙሉ ነገር የትም ይሁን ስለሚያስፈልገው ስለምትፈልገው ሰው እኮ ነው የት እንዳለ የምታጣራው ስላንተ ጠቃሚ ስለሆነ ነገር ነው የምታጣራው መቼ ስለለኔ ጠቃሚ ያልሆነ ነገር ምን እንደሆነ ማጣራው ማለት ምን አገባኝ ለምንድን ነው ጠቃሚ ያልሆነው ላንቺ አይጠቅመኝም በቃ አያስፈልገኝም ለምን አያስፈልገኝም አሁን ራስሽ እንደቻልሽ ነው የምታስቢው ማለት በቃ ራስሽ ይያለው እሱ ሊደግፈኝ ነው እንዴ አዎ ነው በእንደዛ መንገድ አለም ይያልኩ ያለው በታይም ራሴን በማልችልበት ታይም ይሄ ልሞት አንድ እርምጃ ቀርቶኝ ራሱ መጥቶ እንዲያተርፈኝ አልፈልግም እውነቱን ስለብረ በሞት ይሻለኛል ስለማይጠቅመኝ ወንድምሽ ላይ ጥላቻ ወይኔ በቃ አልፈልገውም በቃ አልፈልገውም እኮ ለምን ማለት ምክንያቱን ብትነግሪ ምንም አይጎዳሽ ነገር አይደለም ምክንያቱም እህትሽም እዚህ ጋር የተጎዳሽ ለአንቺ ስሜት ብቻ አይደለም የምትጨነቂያለሽ ማግኘት ፈልጋለሁ ወንድሜ ነው ለታብተኛ ያነሳትና ነው ደግሞ የምትጎዳው ታናሽ እህትሽም አባቷ ታውቂና ታናሽ እህትሽም የተሰቃየች ነው ያለችው ወንድሟ አጡት ተሰቃየች ይሄው መከራን ያይሽ ነው ታውቀውና ነው አንቺ የምታውቂውን ነገር በሙሉ ንገሪ ለሱም ንገሪው የነገርሽኝም አለ እንፈልገው በቃ ሚዲያም አለ ብሏል እንዲገኝ ፈልጋለሁ አዎ ትፈልጊው አዎ ፈልገዋለሁ አገኘዋለሁ ደግሞ ታያለሽ ትፈልጊዋለሽ ታገኘዋለሽ ያን አንቺ እሱን ሳትፈልጊው ነው ይቀድም ያጠፋሻለሁ እስኪ ሞክሪ ምንድነው ይሄን ያህል እንደዚህ ጥላቻ ወንድ ልጅ ላይ ጥላቻ ይሄን ያህል እንዴት አይመለከትም እንዴ አልደረስኩብህማ ነው አሁን መድረስ አለመደራረስ አይደለም ግን ወንድ ልጅ ላይ በዚህ ያህል ደረጃ አስፈላጊ ስለሆናችሁ እኮ ይሄንን አስረጅኝ ምክንያቱን ነው እኮ እኔ አሁን አስፈላጊ አይደላችሁም ለዛ በቃ ወንድማችሁ መገኘት የለበት ቢገኝም እገለዋለሁ እኔ ራሴ ቢመጣ ራሱ ቢመጣ በጣም ጤነኛ ነኝ ምንድነው ማውቀው የምትፈልገው ኖ ጤነኛ እኔ እንጃ እኔ ተጠራጠርኩ ምክንያቱም ዝም በይ አንቺ በጣም ጤነኛ ነኝ ምንድነው ማውቀው የምትፈልገው ተረጋጊ ወይኔ በመድኃኒዓለም ስም እኔ ደህና ነኝ ማወቅ የምትፈልገውን ጠይቀኝ ምን ስለ ወንድሜ ነው እንድነግርህ የፈለከው ምንም አያገባ ወንዶችንም በምን ልጥራ የሚመለከተ ነገር የለም ስለ ወንድሜ ነው አይደል እንድነግርህ የፈለከው ወንድሜ ማለት ቢመጣ አይደለም እንደዚህ ይሄ በሽጉጥ አይደለም በቢላዋ ማርደው ሰው ነኝ እሺ በቢላዋ ለማረድ እሱን አራራለት በሱ ምክንያት እኮ ነው ቤተሰቦቼ የተበተኑት በሱ ምክንያት እኮ ነው ያለ አባቴ ያደግኩት በሱ ምክንያት እኮ ነው እናቴ መንገድ ላይ ወጣ ሴተኛ ዳሪነት መስራት የጀመረችው ምን አርጎ ይውልክ ወንድሜ ማለት ገና በ10 እና በ15 አመቱ ሴት አስረግዞ የጠፋ ቤተሰቡን የበታተነ አባቱን ደብድቦ ያባረረ አፍሽን ዝጋንች አባቱን ደብድቦ ያባረረ እናትና አባቴን ያፋታ ሰው ነው እሺ
የትኛው ወንድሜ እንድጠብቀው ነው የፈለከው? ለየትኛው ወንድ ወይኔ ወንድሜ ወይኔ አባቴ እንድል የፈለከው? አባቴ ከዛ በኋላ ዞር ብሎ አይተናል? እናቴ ገላውን እየሸጠች ስታሳድገን ዞር ብሎ አይተናል? ንገረኝ እስቲ። እናቴ እኔን እሷን እንዴት እዚህ እንዳቆመችን እማቀው እኔ ነኝ። ስለዚህ ለምንድን ነው ወንድም ፈልገው? ንገረኝ እስቲ። ቆይ ስለማን ነው እያወራሻለሁ? ስለኛው በልጅነቱ ተንዘላዝሎ ያስረገዘው ልጅ ቁጭ ብላ መታ ስላሳደገች ልክ እንደ አባት ደሞዝ እየቆረጠች ስለላከች ንገረኝ እስቲ። እናትና አባቴ ይሄን አንድ ላይ ይኖሩ ነበር። ስለኛው አፍሽን ዝጊ አንቺ። እግዚአብሔር ይመስገን እናቴ ዛሬ በጣም ጥሩ ሁኔታ ላይ ነች። ግን ምን ስለሆነ ነው ወንድም ፈልገው ነው? ወንድሜ ማለት ቤተሰቦቼ ለመበተኑ፣ እናቴ ክብሯን ለማጣቷ፣ እኛ የሴተኛ ዳሪ ልጆች ተብለን አንገታችን ለመደፋታችን ምክንያት ነው። ንገረኝ። አረም ይሻል። ስለ ሳሚ ነው እንደዚህ የምታወሪው? ሳሚ ነው ወንድማችሁ? አፍሽን ዝጊ። አይመለከትሽም። ይኸውልሽ እኔ ታይ ስላልሽኝ ነው እንጂ እኔ መናገር ካለብኝ ሁሉንም ነገር እናገራለሁ። ማውቀውን ነገር ግን ከኔ የተሻለ አንቺ ታውቂያለሽ ብዬ ነው። የምትናገሪው ምን አባሽ ነው የምታውቂው? ስለምንድን ነው የምታወሪው? መች ነው ደግሞ ወንድሜ ሴት የደፈረው? የምትሰማኝ ከሆነ ማለት ነው እኛ ወንድ አያስፈልገንም። ወንድሜም ቢመጣ እንደምገለው ነው የምነግርህ። ቢመጣ እንደው ምን አለ እግዚአብሔር ብሎት በመጣና በገደሉ። ውሸት አታውሪ። የምርልኝ እኔ እናገራለሁ እውነቱን። የእውነት ሳሚ በፍጹም እንደዚህ አላደረገም። ገና በልጅነቱ እንደተሸጠ አውቃለሁ ሁሉንም ነገር። አንቺ ምን እንደናልሽ አውቃለሁ። ምን አባሽ ነው የምትናገሪው? ተረጋጊ። እስኪ አፍሽን ክፈቺና አቤት የታባሽ ገብተሽ ታራት እንደሆነ የታባሽ ገብተሽ ታራት እንደሆነ ምንድን ነው እያልሽኝ ያለሽ? ውሸቷን ነው ሲጀመር። እኔ ሰው ሁሉ ነገር ስለምታውቅ ትናገራለች ብዬ አስቤ ነው እንጂ ለምን እንደዚህ እንደሆነች እኔ ውሸት ታሪክ ነው እየነገረች ያለው። እሺ ንገሪኝ አንቺ እውነተኛውን ታሪክ። እኔ ሳሚ ወንድማችሁ መጥፎ እንደሆነ ነው እየነገርሽኝ የነበረው። እኔ ማለት እሷ እንደዚህ ስለምትሆን ነው እኔ መጥፎ ነገር የምናገረው እና ደግሞ ምንም ነገር እንዳትናገሪ ብላት ላስፈራራችኝ ነው ደግሞ ያለችው ነገር። እኔ በፍጹም በጭራሽ ሳሚ እንደዚህ አይነት ልጅ እንዳልሆነ ነው የማውቀው። ሲጀመር ገና ሕፃን ልጅ እያለ እንደተሸጠ ነው የማውቀው። እኔም እሷም ሁላችንም እናውቃለን። ለምን እንደዚህ እንደዋሸች ነው አላውቅም። እሺ ግን ሁሉንም ነገር ታውቃለች። ለምን እንደዚህ በፍጹም ጭራሽ አድጎ እንኳን እሷ አታውቀውም። እንደማታውቀው ነው የማውቀው። ምንም የሰራው ወንጀልም ሆነ ምንም ነገር የለም። ይሄ ሁሉ የውሸት ታሪክ ነው። በቃ አያስፈልግም እንደዚህ አይነት ነገር። ወንድም የለንም ብላ ስለምታምን የውሸት ታሪክ ፈጥራ ሁሉም ሰው ታሳምናለች እንጂ በፍጹም እሷ የምትለው ነገር አንዱ ነገር ውስጥ ወንድማችን የለበትም። ይህንን አውቃለሁ። ወንድማችሁ ማለት እሷ እንዳለችው በ10 ዓመቱ በ15 ዓመቱ በፍጹም ጭራሽ 10 ዓመት 15 ዓመት 2 ዓመት እስኪሆነ ድረስ እንኳን ቤት እንዳልኖረ ነው የማውቀው። ገና በ1 ዓመቱ እንደተሸጠ ነው የማውቀው። ሕፃን ልጅ እያለ እኔ አለ በቃ እናቴ ለሰው ነው ማለት ሰው እንዲያሳድገው። ለምን እስኪ ንገሪኝ የምታውቂውን እባክሽ። እኔ እሱን ብቻ ነው የማውቀው፣ ሌላ ታሪክ አላውቅም። ለምን እንደተሸጠ ሁሉንም ነገር የምታውቀው እሷ ነች። እኔ ይሄን ነገር እንዳውቅ እናቴም ነግራኛለች። ግን በቃ በዋናነት እኔ ልጅ ስለነበርኩኝ ሁሉንም ነገር አይነግሩኝም። እሷ ናት ሁሉንም ነገር የምታውቀው። እሺ ግን እኔ ሳሚ እንደዚህ አይነት እሷ እንደምትለው አይነት ሰው አይደለም። በፍጹም ስለማታውቀው ሰው ወይም ፈጥራ ነው እያወራች ያለችው። በፍጹም ሳሚ እንደዚህ እኔ ወንድሜ ማግኘት ፈልጋለሁ። እሷ ታላቅሽ ነች። አሁን አንቺ ታናሽ ነሽ፣ የመጨረሻ ልጅ ነሽ። ሳሚ መካከል ላይ እንደሆነ ነው አሁን ከምታወሩት ነገር የተረዳሁት። አዎ ሳሚ የእሷ ታናሽ ነው። ያንቺም ደግሞ ታላቅሽ ነው። የኔ ታላቅ ነው። አንቺ ሳትወልጂ ነው የጠፋው። አዎ እኔ አላውቀውም፣ ግን አውቃለሁ ማለት የሚወራውን ነገር እንዴት እንደሆነ ምናምን። ወንድም ነበረሽ በዚህ ጊዜው ነው እንደዚህ የተሰጠው ለሰው ምናምን ብላ ማየም ነግራኛለች። እሷም ታውቃለች። ታዲያ አሁን ለምንድን ነው እስካሁን ታዲያ ለምን አልፈለጋችሁት? በቃ እንድንፈልገው አትፈልግም እሷ። እህትሽ ብቻ ነች ወይስ እናታችሁም? እኔ አላውቅም። እኔ እሷ ሁሉንም ነገር ታውቃለች። ጠይቃት በደንብ። አምጣት፣ አረጋጓትና አምጣት። ምንድን ነው የምትሉኝ? በቃ ሁሉንም ነገር ይኸውልህ እኔ ምንም ነገር መናገር አልፈልግም። ሰላም ወደ ቤት ነው ህሊና ማለት ችግርም ካለ ምንረዳሽም ነገር ካለ እንረዳሻለን። ምንም እንድትረዱኝ አልፈልግም። አባቴ እኔ በጣም ራሴን እያመመኝ ነው። ስለ ወንድሜ መጥፎ ነገር ለምን ትናገሪያለሽ? ሳሚ ገና በ1 ዓመቱ እንነጋገራለን። ነገርሻቸው? አዎ ነግራቸዋለሁ። ምን እንዲፈጥሩልሽ ነው የነገርሻቸው? እንዲያገኙልኝ ወንድሜ እንዲያገናኝ ስለምፈልግ። እመኝ ማንም ምንም አይፈጥርልሽም። ቢመጣ እንኳን እኔ ግን አገኘዋለሁ። እሺ እኔ ራሴ ነኝ የምገለው። እኔ ራሴ በገዛ እጄ። እሺ ቆይ ለምን አስፈላጊ ከሆነ ደግሞ አንቺንም አጠፋሻለሁ። ለምንድን ነው እንደዚህ ጠላችሁ?
ለምንድን ነው ወንድምሽን የጠላሽው? ንገሪኝ። በቃ አስፈላጊ ሰው ስላልሆነልኝ እኮ። ለምን በአንድ አመቱ ተሸጠ ነው እያለችኝ ያለችው? ይሄ ነገር ደግሞ እውነት ከሆነ በአንድ አመቱ የተሸጠ ልጅ እና በአንድ አመቱ የተሸጠ ልጅ እኛ ጋር ምን ሊያደርግ ነው የሚመጣው? እንዴ ወንድሜ ስለሆነ ማችን እንዲሆን ነው ከዚህ በኋላ ለምን አይሆንም? ተሽጦ እኮ እኔ እኮ እሱም እየፈለገ ነው እኮ። ደም ብቻ አይደለም አብሮ ማደግ ይጠይቃል። አብሮ ማደግ ወዶ እሱ መጥቶ የእውነት ወንድም መሆን የሚችል ይመስላል? መጥቶ ወንድም ጠፍቶ አይደለም፣ ጠፍቶ ወይም የሆነ ነገር ሆኖ ምንም ሆኖ አይደለም። ተሽጦ ከሆነ ወዶ አይደለም ወይ እናት ወይ አባት። እናቴ ገንዘብ ስላልነበራት ሸጠችው እኮ። ስለዚህ አባታችን ጥሎን ሄደ። አባታችን በጣም ክፉ ሰው ነው። በጣም ክፉ ሰው ነው። አንቺ ሳሚ ማግኘት አትፈልጊም? እንደነገረችኝ ከሆነ ሞጆን የተወለዳችሁት እና አባታችን መጥፎ ሰው ነው። እናታችን ደግሞ ሁላችንን ማሳደግ ስላልቻለች ሸጠችው። በቃ እናቴ ከዛ በኋላ በጣም ብዙ ስራ ለፍታለች። እንደነገርኩ ያልሆነቱ ሆናለች። ዛሬ በጣም ጥሩ ላይ ነች። መጥቶ አሁን ምን ሊያደርግ ነው የሚመጣው? የእናቴን ገንዘብ ለመውሰድ? ለምን ገንዘቧን ይወስዳል? ወይስ ደግሞ እናቴ ለምን አፍሽን ዝጊ አንቺ? እኔ እንዳገኘው እፈልጋለሁ፣ አልዘጋም፣ እፈልጋለሁ። ወይስ ደግሞ ሽጠሽኛል ለዚህ ብለሽኛል ብሎ እናቴን አምሮ ሊጎዳ አልፈቅድለትም እንደሚመጣ። እስካሁንም እሱ ስላልነበረ ህይወታችን ላይ የጎደለ ነገር የለም። ከዚህ በኋላ እሱ መጥቶ ምንም የሚጠቅመን ነገር የለም። እስኪ አሁን ራስሽን በሱ ቦታ በቃ አያውቅም። እሱ እኮ ምንም ነገር የሚያውቀው ነገር የለም እኮ አይደለም። ራስሽን አስቢ። በሱ ምንም አያውቅም። በቃ ተሽጧል። አንቺ ተሽጣለሁ። ተሽጠሽ ከዛ የሆነ ጎዳና ወጥተሽ ገዝታኛለች እናቴ ገዝታኛለች ልበልክ። ለምሳሌ በአንድ አመቴ ገዝታኝ አሳድጋኛለች። እማውቀው እናቴ እንደሆነች እንጂ እንደተገዛው አይደለም። ስለዚህ ከእናቴ ምን ጎደለብኝ? እሺ ከዛ አድገሽ 30 ወራ 20 ምናምን አመት ኖረሽ ከዛ በኋላ የተደበቀ መረጃ ሰማሽ። እኔ ምንም የሚመስለኝ አይመስለኝም እንደራሴ ሳስበው። ቆይ ሁሉ ጭካኔ ከየት ነው ያመጣሽው? ማገኛቸው ሰዎች ለኔ ቤተሰብ ሊሆኑ አይችሉም። እስካሁን አብሬያቸው የኖርኳቸው የቤተሰብነት ጣማቸውን የማውቃቸው ቤተሰቦቼ ናቸው ለኔ ቤተሰቦቼ። እሱ መጥቶ ከዚህ በኋላ ሰላም አይኖረንም፣ ሰላማችን ሊበጣብጥ ይችላል እንጂ ሰላም ኖሮን ይኖራል ብዬ አላስብም። እናቴ ደግሞ አሁን ግፊት በጣም እያመማት ነው። ስለዚህ እሱ መጥቶ ሰላሟን እንድታጣ አልፈልግም። 5 ሳንቲምም ከኛ እንዲወስድ አልፈልግም። ስለዚህ እንዲመጣ አልፈልግም ማለት ነው። እርግጠኛ ነሽ? በጣም ይኸውልሽ ህሊና ያልተረዳሽውን አንድ ነገር ልንገርሽ። ምንም በላይ ጣትሽ ቆሸሸ ብለሽ ቆርጠሽ አጥቂ አይደል? ጣቴ አይደለም ነው እሱ ያልከለው። ጣትሽ ቢቆሽሽ ቆርጠሽ እንደማትጥዩ ሁሉ ወንድምሽ ማለት ያንቺ አንድ አካልሽ ነው። ይሁና ታዲያ ምንድነው ሐሳብ? አንተ ከማንም ጋር ስሚ፣ ከባልሽ ጋር ልትፋቺ ትችያለሽ፣ ከጓደኛሽ ጋር ልትጣይ ትችያለሽ። ምን ይሰራል ባል? ከጓደኛሽ ጋር ልትጣይ ትችያለሽ፣ ከስራ ጓደኛሽ ጋር ልትጣይ ትችያለሽ፣ ምንም የማይገናኝ ኖሬ ነው ጋር ልትጣይ ትችያለሽ። ማይገናኝ ኖሬ ነው ያወራው። ከእናት ከአባት ከወንድም ከእህት ከስጋ ሰው ጋር እኛ እኮ አልተጣላንም። አመር ተለያይተሽ ልትታያለሽ። እኛ እኮ አልተጣላንም። አባቴም አንድ ሁለት አመነግርሽ ውስጥሽ ይሄኔ ወንድምሽን እየፈለገ ነው እየኖረ ነው። አፍሽ ላይ ብቻ ወንድሜን አልፈልግም እንደዚህ ትያለሽ እንጂ ውስጥሽ እንደሚፈልግ ተረጋጋ ህይወት ውስጥ እየኖረ ነው። ምንም እንዲሆን አልፈልግም፣ እንዲጎልበት ምናምን አልፈልግም። ግን ወንድምሽ ስለዚህ ያለበትን ሁኔታ ታውቂያለሽ? እንዲመጣ ደግሞ አልፈልግም። ታውቂያለሽ እንዴ ያለበትን? አላውቅም። ታዲያ እንዴት ነው የተረጋጋ ኑሮ እየኖረ ነው የምትይኝ? ያው በጣም ለባለ ሀብቶች እንደተሸጠ አውቃለሁ። በጣም ገንዘብ ላለው ቤተሰብ ለመካም ቤተሰብ እንደተሸጠ አውቃለሁ። እና በሰላም እያደገ እንደሆነ አዲስ አበባ ነው ያደገው እሱ። ስለዚህ እነማን ጋር እንደሆነ ታውቂያለሽ? ምን አገባሽ? እኔ ማግኘት ፈልጋለሁ። አንቺ ወንድሜን ባትፈልጊው እኔ እሱን ማግኘት ፈልጋለሁ። ስለዚህ ንገሪኝ። አንድ ነገር ብቻ እንድታረጊ ልጠይቅሽ። ምን ልጠይቅሽ? አንድ ነገር ብቻ በቃ የተሸጠበትን እኔ እኮ አላውቅም። እንድታገናኝ እንፈልጋለን። እኔ እኮ የ3 አመት እና የ4 አመት ልጅ ነበርኩ ሲሸጥ። ግን እናቴ በእኔ በጣም ትተማመናለች። እኔ ምንም ነገር መወጣት እንደምችል ስለምታውቅ በጣም ስለምትተማመንብኝ ታሪኩን ነግራኝ ነው እንጂ የማውቀው ነገር የለኝም። እውነት ምንም የማውቀው ነገር የለም። ማናት? እናትሽን አገናኝ ና በጥብጣ ታረና በደንብ ፊት ጸጥ አድርጋት። እሱን ይቀራል። ምንም ነገር አላደርግም። ወይ ልቆሩ እንደ መጣሁ አንቺ ምትል ነገር ተናገሪ። ጀመር ማየጋ መሄድ የለብንም። አይ ማንንም አላከኝ። ማንንም ልቆኝ አይደለም። ታዲያ ምንድነው ሐሳብ? አንተ ምን አገባህ? ቆይ ሰው ቤት ገብተህ መታማሰል ምንድነው? እሷ እንደዚህ መሆን አሳዘነኝ። እህቴ ብትሆን ብዬ አሰብኩኝ። በቃ እህትህ አድርጋት። በቃ አንቺ ቤት ውስጥ ያለው መረጃው ሁሉ ነው ፈልፍያ አወጣዋለሁ። አንቺ እዚህ ሆኚ ተስማምቶሻል ይመስለኛል። እናቴ ልጅ እዚሁ እነሱ ጋር መኖር ትችያለሽ። እኔ እናቴን ስለምፈልጋት ማንም እናቴ አጠገብ አይደርስም። እናቴ አጠገብ ግን አንድ ሰው ጋር ይዘሽ የደረስሽ ቀን ያኔ መኝኛ አጠፋሻለሁ። አንቺ ውሻ እውነቱን ማትናገሪ ከሆነ እኔ ይዣችሁ እሄዳለሁ። እሺ ያኔ እንነጋገራለን። እናታችሁ ጋር ትወስኛለሽ? ያኔ እንነጋገራለን። ተናገረች ወስዳለሁ። ያኔ እንነጋገራለን።
እማዬ እንዳትጎዳ ከፈለግሽ ተናገሪ። ነይ ውጪ ጀምር። ነይ ተናገሪ። በቃ አባባ ተላሽ ነይ